የማይጠበቅና እንዲሁም የማይደረግ ድርጊት ያደረገችው ፕራንክም ቢሆን ፍፄ ጋር ሆና ሀይሚ በትላንትናው ዕለት የሰራችው ቪዲዮ ብሩክን አስቆጥቶታል። ዛሬ ደግሞ ሀይሚ በተሯ በጣም ተናዳለች። ፍፄ በፕራንክ መልክ እንዲሰራላት ያሰበችው እሷን እንዳፈቀራት ደግሞ ለብሩኬ ሲነግረው ይህንን ነገር አጠገቧ ድረስ በመሆንና ሶስቱም አንድ ጋር በመሆን ፍፄ እውነቱን እንዲናገር ብሩኬ አድርጓል። ብሩኬ በጣም ተበሳጭቶ የራስሽ ጉዳይ እሱ ለኔ ደውሎ የተናገረው ነገር አለ፣ ለካ ብዙ ነገር እኔ ሳላውቅ ፈጽማችኋል፣ ቆይታችኋል ማለት ነው፣ የእናንተ ትውውቅ አላውቅሽም ማለት ነው አላት ብሩኬ። ሀይሚም እባክህ ይቅርታ ፍፄ እውነቱን ንገረው፣ እኛ ፕራንክ ነው ያደረግነው፣ እምን ወጥመድ ውስጥ ነው የገባሁት፣ ወይኔ ጉዴ ብላ ሀይሚ በጣም ተጨንቃለች። ብሩኬም ጥሏት ሄደ። ሀይሚ ፍፄን አስጠነቀቀችው። እንዴት ህይወቴ እንደዚህ ታመሰቃቅለዋለ? የኔና የብሩኬ ህይወት በእጅ ላይ ነው ያለው፣ ስለዚህ እውነቱን ሄደ እንድትነግረው ፈልጋለሁ ብላ ሀይሚም ብትነግረው ፍፄ ደግሞ እግግም ብሎ ሀይሜን እንደሚወዳት ተናግሯል። ይህ ነገር ፕራንክ ነው። ብሩክ ስለተናደደ ብሩክ ደግሞ ሀይሜን እየተበቀላት ነው ብለን እናስባለን። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ ቪዲዮ ላይክና ሼር በማድረግ እስከ መጨረሻው ተከታተሉ። ቻናሉን አበረታቱ ትላለው። በትናንትናው ዕለት የተሰራው ፕራንክ ከፍፄ ጋር ሆነ ሀይሚ እየሰራችው ብሩክን በጣም ነው ያበሳጨው። ምክንያቱም እሷ ሴት ሆነች እንጂ እሷ ሴት ሆና ስታደርገው በብሩኬ ላይ ቀለላት እንጂ ብሩኬ ከገዛ ጓደኛዋ ጋር ቢሆን ይህን ነገር እያደረገው በጣም ነበር ሌላ ነገር የሚፈጠረው። ስለዚህ ብሩኬ ሌላ ጫጫታ ነገር ሳይፈጥር ደግሞ ሀይሜን ፕራንክ እያደረጋት ነው። ምክንያቱም ፍፄ ያው ያደርገውም የሁለቱም ጓደኛ ነው። ግን ደግሞ ብሩክ ስለተናደደ በተራው ሀይሜንም እበቀላታለሁ ብሎ እሷም እንድትናደድ ነው እያደረገው። ምክንያቱም በጣም ነው የተናደደችው ሀይሜ። ፍፄን ራሱ በጣም አመነጫጭቀዋለች፣ ተናግረዋለች። አንተ አጋጣሚውን አግኝተህ ለመጠቀም ፈልገህ እነሯለች። እኔና ብሩኬን ምንና ምን እንደሆነን እያወቀ ይህንን ነገር የማይሆነውን ሀሳብ የጅል ሀሳብህን ለምን እንደዚህ ታደርጋለህ? ህይወቴን ለምን ታመሰቃቅላለህ? እውነቱን ሄደህ ንገረው ብላም ብትለው ብሩኬም ጋር አብረው ሆኑ። ግን ደግሞ ብሩኬም አለበት ፊት የተናገረው ፍፄ ያው እንደተባለው ነው። እንግዲህ ይሄንን ድርቅና ነው የሰጠው ብሩኬ ነው። ምክንያቱም ብሩኬ በትናንትናው ዕለት በጣም ነው የተናደደው። በጣም አስባችሁታል። ከሚያውቀው ከመጓደኛው ጋር አብሮ በቃ ጊዜ አሳለፍን ማለት ብሎ ይሄንን ነገር ማየት መኝታ ሩም ውስጥ ማየት በጣም ነው ነበር ለብሩክ የከበደው። ፍፄ ደግሞ በዛሬው ክፍል ደግሞ ያው ከብሩኬ ጋር ሆኖ ሀይሚን እንዳገኛት ነው ብሩክ ያሰብ ነው። ምክንያቱም ሀይሚ የእውነት ምን ወጥመድ ውስጥ ነው የገባሁት፣ ምን አበሳ ውስጥ ነው የገባሁት፣ ምን ነው በቀረብኝ፣ ትላንትና በሰራሁት ነገር ሁለታችን ተመካክረን ፕራንክ ነው እንጂ አንተን ለመጉዳት አይደለም፣ እባክህ ይቅርታ አድርግልኝ ብላም ብትለምነው ደግሞ ብሩኬ በጣም ነው ስሬስ ሆኖ በጣም ይችላሉ። እውነት በጣም ነው የሚችሉት እና ሀይሚን አግኝተዋታለሁ። ፕራንክ ተደርጋለች ሀይሚ። ምክንያቱም ትላንትና በቃ ብሩክን በጣም ስላበሳጨችው ነው። አስቡት እናንተ አሁን እናንተ ስታደርጉ እንጂ ከምትወዱት ከምታፈቅሩት ሰው ጋር ያመናችሁት ሰው ደግሞ ከምታውቋት ጓደኛችሁ ጋር አብራችሁ ጊዜ ከምታሳልፈው ጋር ቢያደርግ የሚሰማችሁን እናንተ ታውቃላችሁ እና በጣም ከባድ ነበረ። ስለዚህ ብሩኬ ሀይሜን አግኝቷታል። ሀይሜ በጣም ነው የተናደደችው። እኔ ፕራንክ ሳደርግ ነው እንጂ ስደረግ አልወድም እትል ነበረ እና ሀይሚ ዛሬ ተገኝታለች። ብሩኬም ደግሞ በቃ ችሏል። የትላንትናው ንዴቱን ተበቅሏል ማለት ነው። ጭራሽ በጣም የተናደደችው በቁጣ እያመነጫጨቀች ነው እንግዲህ ፍፄን የተናገረችው። ፍፄም ዋጣ አድርጓት የእሷን ንግግር ትቶ ያው የተሰጠውን ትወናውን ተወቶታል ማለት ነው። በጣም ይችላሉ። ብሩኬም
በቃ የራስሽ ጉዳይ። ይህንን ነገር እናንተ ሁለታችሁ ቆይታችሁ ኖሯል። ከጀመራችሁ እንዴት አታፍሪም? እያስመሰልሽ ኖሯል። ለካ ሀይሚ አላውቅሽም ኖሯል እያለ ነው ብሩኬ። በቃ አጠገቤ እንዳትደርሺ ሁለተኛ ብሏት፣ እሷ እንኳን አትስመኝም ወይ ስትለው እንኳን ሊስማት እሷ ስታቅፈው ብሩኬ ደስተኛ አልነበረም እና ብሩኬ ዛሬ ሀይሚን ጉድ አድርጓታል። የሀይሚ መናደድ የተለየ ነው። በፍፄ ላይ በጣም የተናደደችው በቃ እንሄድና እውነቱን አስረዳው ስትለው አላቅም እኔ በቃ ባንቺን ፍቅር እያለ ነበር። እንግዲህ እሱ ደግሞ ችሎበታል። ፍፄ በጣም ነው የቻለበት እና ከብሩኬ ጎን ሆኖ ብሩኬን አግዞት የትላንትናው ንዴቱ የብሩኬ እንዲወርድ አድርጎታል ማለት ነው። ሀይሚዬ በደንብ ተገኝታለች። ያው ስታደርግ ነው ብዙ ጊዜ ብሩኬ አድርጓታል። በእርግጥ ግን ደግሞ ሀይሚ ስታደርግ ነው ደስ የሚላት ፕራንክ እንጂ ስትደረግ አትወድም። ግን የዛሬው ደግሞ በጣም የተለየ ነው። በጣም የተለየ እሷን ያስቆጣት። ህይወቴን አመሰቃቀልከው ራስህ አጋጣሚውን ባገኘሁት ብለህ ነው ወይ? ይህን የጅል ሀሳብ ክን ወደዛ በልና እውነቱን ሄድልና ንገረውና በቃ ይቅርታውን ይቀበል። እንደ እስከ ዛሬያችን እንሆን። ገና ደስቴን እንኳን አጣጥሜ ሳልጨርሰው እንዴት አሁን ደግሞ ሌላ ችግር ውስጥ እንገባለን ብላ ሀይሚ በጣም ተናዳ ጥላው ሄዳለይ። ፍፄም ተናዷል። ምክንያቱም ፍፄም የእሷን መነጫጨቅ አለ፣ የእሷ ቁጣ አለ። ብሩክ ጭራሽ እንዳትጠጉኝ አይናችሁን እንዳላየው እናንተ ሁለታችሁ እስከ ዛሬ በእኔ ላይ ስትጫወቱብኝ ነበረ፣ ብዙ ነገር በእኔ ልፈጽማችሁብኛል ብሎ ነግሯቸዋል። እኛ ፕራንክ አደረግን እንጂ ሌላ ነገር የምትለው ሌላ ነገር ምን ፈጽመናል እባክህ እያለች ነው ሀይሚ የምትናገረው። የእሷን ንግግር ደግሞ ብሩኬ እና ፍፄ ወይንም አብሶ ፍፄ ደግሞ ሊረዳ አልቻለም። ፍፄው መውደዱን ነው እየጨመረ ያለው፣ ማፍቀሩን ነው በቃ የራሱን ነው እየተናገረ ያለሁ። ያ ደግሞ ለብሩኬ ንግግር አግዞታል ማለት ነው። ሀይሚ ብቻዋን ነው እየተናደደች ያለው። ምክንያቱም ከሀይሚ ጋር የሰሩት ቪዲዮ የትላንትናው እንዳትዋረድ በቃ ማስረጃ ቪዲዮ አለ፣ ፕራንክ ነው ይህንን ነገር እንጂ ሌላ ነገር አይደለም ያለች ነው ለፍፄ የነገረችው። ፍፄ ደግሞ ሙጭጭ ብሎ እንደሚወዳት ነግሯታል። ሀይሚ ጥላው ሄዳለይ። ብሩኬም አጠገቤ እንዳትደርሺ አላቅሽም ሲል አስጠንቅቋታል። ያው ፕራንክ ነው የተደረገችው። ሀይሚ ተገኝታለች ማለት ነው። ቤተሰብ ብሩኬ ይችላል። ሀይሚ ተገኝታለች። ትላንት ጎብዛ ነበር፣ ዛሬም በቃ ተገኘች። ደስ ይላል። እንደዚህ ብድር በምድር ሳይውል ሲያድር ሲከፋፈሉ ደስ ይላል። ቤተሰብ ቻናሉን ሰብስክራይብ ያደርጋችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉት እላለሁ። ቤተሰብ ቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩ። ሁለቱም አንድ ጋር ሆነው እንግዲህ ፍፄም ይቅርታ ብሩኬንም እንዲሁም ሀይሚን የሚጠይቃን ከሀይሚ ጋር በሰራው እንዲሁም ደግሞ ከብሩኬ ጋር በሰራው ደግሞ ሀይሚን ይቅርታ ሊጠይቃት ይችላል። ያንን ደግሞ በቀጣይ ይዘን ካች የምንል ሆነን ቤተሰብ ባይ ባይ።